ይተኛሉ፣ ድብርት ውስጥ ይገባሉ፣ ለኑሮ ያላቸው አመለካከት ያስጠላቸዋል፣ መልበስ አይፈልጉም፣ አፒታይታቸውን ሉዝ ሊያደርጉ ይችላሉ። ግን እንዴት እንደሚጎዳቸው አይተው ከዛ ውስጥ እንዲወጡልን ነው አሁን የምንፈልገው። ልባቸው የተጎዳ ሰዎች እንዲታከሙልን ነው የምንፈልገው። ከዛ ውስጥ መውጣት አለብሽ ነው መልእክታችን። ከዛ ውስጥ መውጣት አለብህ ነው። ምክንያቱም ሲጠገን የተሰበረ ልብ ደግሞ ሲጠገን ልባቸው ተሰብሮ የተጠገነ ልብ ደግሞ ስታገኝ በጣም ድንቅ ነው። የሚያስገርም ነው። በጣም የሚያስገርም ነው። ጉዳቱ ያማል። ሰው ልቡ ይሰበር አንልም። ተሰብረው የተጠገኑ ግን በጣም በጣም እግዚአብሔር የሚወደዋል፣ ለሰው ውብ ናቸው። የጃፓኒስ አርት አለ። ጃፓኒስ አርት ምንድነው? አሁን ብርጭቆ ይሰበራል አይደል? አሁን ብርጭቆ ሲሰበር አይጥሉትም። እንትኑ ይጠገናል። የተሰበረው ልክ ስብራቱ መስመሩን ተከትለው ይጠግኗታል። ከዛ ምን ይሆናል መሰለሽ? የተጠገነው ብርጭቆ ወይም ሸክላ ከመጀመሪያው ከኦሪጂናሉ ይልቅ ጠንካራ ነው። አንደኛ ጠንካራ ነው። ሁለተኛ በጣም ያምራል በውበት ከኦሪጂናሉ ካልተሰበረው ልቅ ያምራል። ሶስተኛ በጣም ውድ ነው። ኪንሱጊ አርት ነው የሚባለው። የኪንሱጊ የጃፓኒስ ኪንሱጊ አርት ይባላል። እና ካልተሰበረው ብርጭቆ ይልቅ ተሰብሮ የተጠገነው ብርጭቆ በኪንሱጊ አርት የተጠገነው ብርጭቆ የበለጠ ጠንካራ ነው፣ የበለጠ ውብ ነው፣ የበለጠ ውድ ነው። ኤክስፔንሲቭ ነው። አዲሱ ርካሽ ነው፣ ተሰብሮ የተጠገነው ግን ውድ ነው። እሱ በኪንሱጊ አርት እንደውም በጣም ያምራል። ቆይ እናያለን እዛ ላይ እና እንዲህ በጣም 2-3 ቦታ ነው የተሰባበረው። በኪንሱጊ አርት ገጥሞት ስትመለከች በጣም ያምራል። እነዚህ ልባቸው የተሰበረ ወገኖቻችን ልባቸው ከተጠገነ በኋላ እንዴት አይነት ፐርሰናሊቲ እንዳላቸው መመናችን። ፕራይድ የለባቸውም፣ ሊኮሩ አይችሉም፣ ሀምብል ናቸው፣ ስብር ያሉ ናቸው፣ ፍቅር የተሞሉ ናቸው። ፔንን ያውቁታልና ያንቺ ፔን ይገባቸዋል። ሀርት መሆን ምን ማለት እንደሆነ ይገባቸዋልና መጉዳት ማለት ምን እንደሆነ ያውቃሉ። ስለዚህ ሲጠገኑልን፣ ልባቸው ሲጠገንልን፣ ካሉበት ሲወጡና ሲጠገኑ የበለጠ ውድ፣ የበለጠ ውብ፣ የበለጠ ጠንካራ ነው የሚሆኑት። ለብዙ ሰዎች መጽናናት እና እኔ ሰዎችን አይቼ ፍቅር ተሰብረው እንደነበረ በህይወታቸው ስብራት ገጥሟቸው እንደነበረ ተሰብረው የተጠገኑ እንደሆነ ማወቅ ይችላሉ። በቃ ታውቂያለሽ፣ ስብር ያሉ ናቸው፣ ትሁት ናቸው፣ አንደርስታንዲንግ ናቸው፣ ላቪንግ ናቸው። እና የልብ ስብራት ይሄ ነው እና በጣም በጣም ድንቅ ነገር ነው ማለት ሲፈወሱ ሲድኑ አሁን ካሉበት ፔን ሲወጡ በጣም ድንቅ ሰዎች ነው የሚሆኑት። በጣም ታገኛቸዋለሽ። አሁን በፍቅር ቢትሬ ተደርጋ ከዛ ልቧ ተሰብሮ ድና ያለች ሴት ልዩ ነች። ያለውን አግኝቶ ያጣውን ነገር ደግሞ መልሶ ያገኘ ልቡ የተጠገነ ሰው ልዩ ናቸው። በጣም ነው የምወዳቸው ምክንያቱም ባህሪያቸው በጣም አስገራሚ ነው። ኤግዛክትሊ የተሰወረ ሐዘን ማለት ደግሞ ይሄ ነው። ምንድነው? አንድ ጊዜ አንስተነዋል የሆነ ፕሮግራም ላይ ማቅ ይለበሳል። አሁን በእስራኤሎች ደንብ ሐዘን ሲገጥማቸው በልብሳቸው ላይ ጥቁር ማቅ ይለብሳሉ። አንዳንዱ ከበግ ጸጉር ከፍየል ጸጉር ነው የሚሰራው። ማቅ ይለብሱና ጥቁር ልብስ ይለብሱና እላያቸው ላይ አመድ ይነሰንሳሉ። የሐዘናቸው የመጨረሻ መገለጫ ነው። ይሄ ግልጽ ነው። አንዳንድ ጊዜ ግን ምን ይሆናል? ከላይ ሳይሆን ማቁን የሚለብሱት በውስጥ ነው። እንደዚህ ለብሼ የለ ከውስጥ ግን ማቁን ለብሰዋለሁ። ውስጥ የተደበቀ ነው። አንድ ጊዜ የመርዶኪዮስ አድርጓል እንደዛ። መርዶኪዮስ እንደዛ ማቅ ለብሷል። የእስራኤል ንጉስ በጣም ረሃብ የነበረበት ጊዜ ነበረ። በሰማሪያ ረሃብ በቅዱሱ መጽሐፍ ቅዱስ ላይ እና ረሃብ ሆኖ ባለበት ምንድነው የዶሮ ኩስ የእርግብ ኩስ ይሸጣል፣ የአህያ ራስ ይሸጣል። ሰዎች ልጃቸውን መብላት ጀምረዋል። ከዛ አንድ ቀን እርዳኝ አለችው አንዲት ሴት ጮኸች። ከዛ ከምኑ ነው ረዳሽ? ካውድማው ነው ከመጥመቂያው ነው? የለም ምንም ነገር ምን ረዳሽ ያለው ሲል ኬዙን ነገረችው። ትናንትና የኔን ልጅ በልተን ነበረ ከጓደኛዬ ጋር፣ ዛሬ ደግሞ የሷን መብላት ነበረብናለች። በጣም የሚያሰቀቅ ታሪክ ነው። ከዛ ንጉሱ
ልክ የክብር ልብሱ እንዳደረገ ነው። በኋላውን ልብሱን ቀደደው። ልብሱን ሲቀደው በውስጥ በኩል ለካ ማቅ ለብሷል፣ ጥቁር ማቅ ለብሷል። እና እነዚህኛዎቹ ደግሞ ያ ውስጣቸው የተጎዳለ፣ እነዚህ ደግሞ ከውጭ ዘንጠው በውስጥ በኩል ግን ማቅ ለብሰዋል። ውስጥ በኩል የሐዘን ልብስ ለብሰዋል። ከላይ አምሮባታል፣ ተውባለች፣ ፊቷን ተሰርታለች፣ ሜካፕ ዝነጣዋ። ውስጥ ግን የለበሰችው ጥቁር ልብስ አለ። የውስጥ ግን ሐዘን አለባት። ማቅ ግን ውስጧ አለ፣ ከላይ የማይታይ ማለት ነው። አሁን እንዳልሽው በሳቅ የተሸፈነ እኔ ያጋጥሙኛል። ልክ እንደዛ አይነት ሰዎች በጣም በቃ መጥቶ የሚያስቅ የሚያጫውት ኤንቫይሮንመንቱን የሚለውጥ ፈን የሚያመጣ ምናምን ሆኖ በቃ የሰው ሁሌ ደስተኛ ነው ትያለሽ። ወይ ቁጭ ብለሽ ስታወሪው ወይ አንድ ቀን የሆነ አጋጣሚ ሲመጣ ግን ውስጡ ያለውን ሐዘን ታያለሽ። ማይ ጎድነስ ይሄን ተሸክሞ ነው ይሄ ሁሉ ውስጡ ይሄ ሁሉ ሐዘን እያለ ነው ማለት ነው እንዲህ ሲጫወት ወይ ሰው ታያለሽ። ወይ ፍልቅልቅ ትሆናለች፣ ትስቃለች፣ ትጫወታለች፣ ምናምን እንደዛ ታያታለች፣ ትዘንጣለች። ብታዋሪያትም አትገልጽልሽም። ግን በካውንስሊንግ ቁጭ ብለሽ የምትነካ በተናለች። እሷን ስትነኪ ግን ታወርደዋለች እንባዋን። ለምንድን ነው? የተደበቀ የተሰወረ ሐዘን ስላለ። እነዚህ ደግሞ ያለባቸዋል። እነዚህም ከሐዘን ከደረሰባቸው ሐዘን ግሪፊንግ ፕሮሰስ አለው አይደለም? ሾክ፣ ዲናያል፣ ባርጌ እንደዚህ ሚል ፕሮሰስ አለ። በዛ ፕሮሰስ ውስጥ ሳያልፉ ይቀሩና ሳይቀበሉት ቀርተው ሐዘኑ እንደዛ ልብስ ይሆንባቸው። አንዳንድ ጊዜ ስራቸውን አይወዱትም። የሚያመናጭቅ አለቃ ይኖራል፣ የሚያሽሟጥጥ አብሮ ሰራተኛ ይኖራል። ግን ስራ መቀየር አትችልም። እዛ ስራ መሄድ አለባት። እዛ መስሪያ ቤት የግድ አለቃው ያበሰጫታል፣ ይንቃታል፣ ያመናጭቃታል። አብሮ ሰራተኞቿ ጥሩ ትሪት አያደርጓትም። ስለዚህ ሐዘንተኛ ነች። እነዚህ እኮ ሐዘንተኞች ናቸው። ስራዋ ትሄዳለች፣ ግን ሁሉ ጊዜ ሐዘንተኛ ነች። በቃ ቀር እያላት ነው የምትሄደው፣ ቀር እያላት ነው የምትመለሰው። በሐዘን ነው የምትውለው። ደስተኛ ያልሆኑበት ሪሌሽንሺፕ አቢዩዝ ያለበት ፍቅረኛሞች ኢቭን ባለትዳሮች ሆነው በቃ ዝም ብላ ችላ ደግሞ ምትኖራለች። ዝም ብላ ወይ ስለ ልጆቼ ብላ ወይ በቃ ይሁና ብላ ምትኖራለች። ግን ውስጧ ግን ሐዘን አለ። ጌትዬ ወደ ፍቅሬ ምናምን ልትል ትችላለች። ብሉስቲ ትልሻለች። ቤቷ ስትገባ ብሉስቲ ጠጡ እስቲ የኔ ጌታ እንዴት ነህ እስቲ ብላ ጠጣ ትላለች ባሏን። ውስጧ ግን ሐዘን አለ። ውስጧ ግን ጥቁር ልብስ አለ። ልታስተካክለው ያልቻለችው ነገር አለ። ተቀብላው ዝም ብላ ምትኖረው ማለት ነው። አልተነጋገሩበትም። ባልየው ደግሞ እንደዛ ሊኖረው ይችላል። በተቃራኒ ሌላ ቤት ደግሞ ባልየው ደግሞ የማይወዳቸው ነገሮች ኖረው መለወጥ አቅቶት ብሎ ሐዘንተኛ ሆኖ ደግሞ ይኖራል። እነዚህ ከሪሌሽንሺፕ ጋር የተያያዙ ነው። ሌላ ራስን ካለመቀበል የተነሳ ራስ አይደንቲቲን ካለመቀበል፣ ይሄ በልጅነት የተነገራቸውን ነገሮች ይዘው እንዲነሽ እንዲያነሽ ፉንጋነሽ ባሪቾ ምናምን ተብለው ያ ፊዚካል አፒራንሳቸውን ካለመቀበል የተነሳ ደግሞ በቃ ሁሉ ጊዜ በህይወት ዘመናቸው ሁሉ ጥቁር ልብስ ለብሰው የሚኖሩ አሉ።